ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላል። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን በረጅም ድምጽና በአጭር ድምጽ እንዴት በቀላል መንገድ እያነጻጸርን የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ባለፈው ትምህርታችን አናባቢ ኤን በአጭር ድምጽና በረጅም ድምጽ እንዴት በቀላል እያነጻጸርን አይተናል ማለት ነው። እንዴት አናባቢዎችን አጭር ድምጽ ነው ረጅም ድምጽ ነው የሚለውን በደንብ ማወቅ እንችላለን የሚለውን ትምህርት ጀምረናል ማለት ነው። ዛሬም ይዤላችሁ የመጣው ምንድነው አናባቢ ኢን በአጭር ድምጽና በረጅም ድምጽ እዚሁ እያነጻጸርን በደንብ እናያቸዋለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ምንድነው አናባቢ ኢ በአጭር ድምጽ አለ። እዚህ ጋር አንድ አናባቢ ሲኖራቸው እዚህ ጋር ደግሞ አናባቢ ኢ በረጅም ድምጽ ሁለት አናባቢ ሲኖረውስ ምን ይሆናል የሚለውን እዚህ ጋር እያነጻጸርን እናያለን ማለት ነው። ስለዚህም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር ምን አለ እንደነገርኳችሁ አናባቢ ኢ በአጭር ድምጽ ማለት አጭር ድምጽ ነው ማለት ደግሞ ምንድነው አናባቢው አንድ ብቻ ነው ማለት ነው። በዛን ሰዓት ምን ይሆናል ማለት ነው? ድምጹ ያጥራል ማለት ነው። ስለዚህ እዚህ ጋር ኤም ኢ ቲ እዚህ ጋር አንድ አናባቢ ያለው ኢ ነች አናባቢዋ። ስለዚህ አንድ አናባቢ ከሆነ ኤም ኢ እንደምናነበው ኤ ሚል ድምጽ አላት፣ ኢ ሚል ድምጽ የላትም ማለት ነው። አናባቢ ኢ በአጭር ድምጽ ኤ ሚል ድምጽ ስላለው ማለት ነው። ወይም አንድ አናባቢ ካለው ኢ እንደ ኤ እንደሚነበብ ብዙ ጊዜ አይተናል ማለት ነው። ስለዚህ እዚህ ጋር ማየት ያለባችሁ ምንድነው ኤ ኢ እንደ ኤ እንደምትነበብ አንድ አናባቢ ሲኖራት ኤ ሚል ድምጽ አላት ማለት ነው ኢ። ስለዚህ አጭር ድምጽ ማለት ይሄ ነው። ስለዚህ ኤም ኢን ሜ ቲን እንት ሜት ሜት አለን። ያ እዚህ ጋር አሁን ልዩነቱ ምንድነው? እዩ በረጅም ድምጽ ሲሆን ደግሞ አንድ ኢ ተጨመረች። ስለዚህ ሁለት አናባቢ ያለው ረጅም ድምጽ ይሆናል ማለት ነው። ስለዚህ ምን ሚል ድምጽ አለው ማለት ነው? ኢ ራሷ እንግሊዘኛዋ ኢ ሚል ድምጽ አላት ማለት ነው። ስለዚህ ሜት ሜት ሚት ሚት ማለት ምንድነው? መገናኘት ማለት ነው። መገናኘት ሚት ስንል መገናኘት ማለት ስለሆነ አያችሁ ልዩነቱ። እዚህ ጋር ኢ ሚል ድምጽ አለው፣ እዚህ ጋር ደግሞ ኤ ሚል ድምጽ አለው ኢ ማለት ነው። ስለዚህ ሁለት አናባቢ ሲኖረው ምን አለው ማለት ነው? ኢ ሚል ድምጽ አለው። አንድ አናባቢ ሲኖረው ደግሞ ኤ ሚል ድምጽ እንዳለው ኢ መያዝ አለባችሁ ማለት ነው። ያ እዚህ ጋርስ ምን ይላል? ፒኢን አሁን እንደምናንብበው እንደ ፔ ማንበብ፣ ኤንን እንደ ን ፔን 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 ማለት ምንድነው? ብዕር ማለት ነው። ብዕር ወይም እስክሪብቶ። ስለዚህ እዚህ ጋር ምን ድምጽ አለው ማለት ነው? ኢ ኤ ሚል ድምጽ አለው። እዚህ ጋር ደግሞ ስንሄድ ደግሞ ይለያል ማለት ነው። እዚህ ጋር አሁን ሁለት አናባቢ ያለው፣ ስለዚህ ሎንግ ነው የሚሆነው። ሎንግ ስናደርገው ደግሞ ወይም ረጅም ስናደርገው ኢ ምን ሚል ድምጽ አለው ማለት ነው? ልክ ኢ ሚል ድምጽ አለው ማለት ነው። ፒ ነው የምንለው። ኢ ሚል ድምጽ አለ። ፒ ኤንን ን ፒን 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 ማለት ምንድነው? መጠበቅ መጠበቅ ማለት ነው። አያችሁ ኢ ሚል ድምጽ አለው እዚህ ጋር ደግሞ ኤ ሚል ድምጽ አለው። ፔ ኤ ሚል ድምጽ አለ ማለት ነው። ልዩነቱ ይሄ ነው ማለት ነው። እዚህ ጋርስ ቢኤን እንደምናንብበው እንደ ቤ ማንበብ፣ እንደ ቤ ዲን እንደ ድ ማንበብ። ቤድ 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 ምንድነው? አልጋ ማለት ነው። አልጋ። ስለዚህ እዚህ ጋር አሁን ምን ሚል ድምጽ አለው ማለት ነው? ኤ ሚል ድምጽ አለው። ቤ ስትሉ ኤ ሚል ድምጽ ስላለ ቤድ ብለን አነበብ ነው። እዚህ ጋር ደግሞ ስትሄዱ አሁን ስንት አናባቢ ያለ ማለት ነው? ሁለት አናባቢ ያለ። ስለዚህ ሎንግ ነው። ስለዚህ ኢን እንደምን ማንበብ ነው? እንደ ኢ ማንበብ ነው። ስለዚህ ቢኢን በአንድ ላይ ቢ ብለን ማንበብ። ከዛ ኤን አናነብም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ማለት ነው። ስለዚህ ቢኢን እንደ ቢ አነበብን፣ ኤን አለፍን፣ ዲን ድ ብለን ማንበብ። ቢድ ቢድ ማለት ምንድነው? ቢድ ስንል እንቁ ማለት ነው። እንቁ። ያ እዚህ ጋርስ አሁንም አርኤን እንደ ሬ ነው የምናነበው እንጂ እንደ ሪ አናነበውም። ስለዚህ አርኤን ኤ ሚል ድምጽ ስላለው ኢ ሬ ዲን እንደ ድ ማንበብ። ሬድ ሬድ ማለት ምንድነው? ቀይ ማለት ነው። ቀይ። ከዛ እዚህ ጋርስ ሁለት አናባቢ ናቸው። ስለዚህ ድምጹ ይረዝማል። ምንድነው? ኢ የምናነበው እንደ ኢ ማንበብ ነው። ስለዚህ አርኢን ሪ ብለን ማንበብ፣ ዲን ድ ብለን ማንበብ። ሪድ ሪድ ማለት ምንድነው? ሸምበቆ ማለት ነው። ሸምበቆ። ያ እዚህ ጋርስ ኤምኢን እንደምን ማንበብ? እንደ ሜ ማንበብ። እንደ ሜ ማንበብ። ኤ ሚል ድምጽ አለ። ኤን ን ሜን ሜን ማለት ምንድነው? ወንዶች ማለት ነው። ወንዶች። እዚህ ጋር ስንመጣ ደግሞ ሁለት አናባቢዎች ናቸው። ስለዚህ ሎንግ ነው የሚሆነው። ስለዚህ ሚ ብለን ማንበብ፣ ኤንን ን ብለን ማንበብ። ሚን ሚን። በቃ በዋናነት ማዋት ያለባችሁ ምንድነው?
እዚህ ጋር አንድ አናባቢ ከሆነ ኤ እንደ ኤ እንደምትነበብ ብቻ መያዝ ብቻ ነው የሚጠበቅባችሁ ማለት ነው። ኢ ማለት ነው። ኤ የሚል ድምፅ አላት። እዚህ ጋር ደግሞ አናባቢ ኢ በረጅም ድምፅ ነው። ረጅም ድምፅ ማለት ሁለት አናባቢ ያለው ማለት ነው። ድምፁ ይረዝማል ማለት ነው። ስለዚህ ድምፁ የሚረዝመው መቼ ነው? ሁለት ወይም ከዛ በላይ አናባቢ ካለው። ስለዚህ እዚህ ጋር እንደምታዩቸው ሁለት እና ከዛ በላይ አናባቢ ያላቸው ማለት ነው። ስለዚህ እሱ ደግሞ ኢ ምን የሚል ድምፅ አለው ማለት ነው? እንደ ኢ እንደሚነበብ ማለት ነው። እንደዚህ በሚሆንበት ሰዓት ሁለት ወይም ከዛ በላይ አናባቢ በሚኖርበት ሰዓት ኢ ምን የሚል ድምፅ አለው ማለት ነው? ኢ ራሱ እንግሊዝኛው ኤ የሚል ድምፅ ስላለው ማለት ነው። በአንድ አናባቢ ኤ የሚል ድምፅ አለው ማለት ነው። ስለዚህ እዚህ ጋር አሁን ምን አልኳችሁ? ሚን ብለን አነበብ። ሚን ማለት እንደማለት ነው። ሚን ማለት ስለሆነ ያ እዚህ ጋርስ አሁንስ ኤስኤን እንደምናንብበው ኤስኤን እንደ ሴ ማንበብ ነው። ቲን እንደ ት ሴት ማለት ምንድን ነው? ማዘጋጀት ማለት ነው። ማዘጋጀት አያችሁ፣ ማዘጋጀት። እዚህ ጋርስ ኤስኤን እንደምናንበብ ማዘጋጀት ወይም ስብስብ ማለት እንችላለን። እዚህ ጋርስ ኤስኤን እንደምናንበብ እንደ ሲ ማንበብ ነው። አሁንም ኤን አናነባትም፣ ምክንያቱም ነግሬያችኋለሁ። ሁለት አናባቢዎች ከመጡባችሁ የመጀመሪያን አናባቢ አንብባችሁ በአንድ ላይ ማለት ነው። ሁለት አናባቢዎች የተለያዩ አናባቢዎች በአንድ ላይ ከመጡባችሁ ማለት ነው። ስለዚህ ኤ እንደ ኤ ትነበባለች። ኤን አለፍን። ስለዚህ ቲን እንደ ት ማንበብ ነው። ሲት ማለት ምንድን ነው? መቀመጫ ማለት ነው። የመጨረሻው ምን ይላል? ጂኤን እንደ ጌ ማንበብ፣ ቲን እንደ ት ጌት። አሁን ኤሚል ድምፅ አለው ጌት፣ እዚህ ጋር ማግኘት ማለት ነው። እዚህ ጋር ስኔት ደግሞ ጂኢን እንደ ጊ ኤስኤን ስ ብለን ማንበብ ጊስ። እዚህ ጋር ደግሞ ኢ ምን ድምፅ አለው ማለት ነው? ኢ የሚል ድምፅ አለ። ጊስ ማለት ዳክዬ ማለት ነው። አያችሁ፣ ልዩነቱን በዚህ መልኩ መረዳት ያስፈልጋል ማለት ነው። ስለዚህ እንደነገርኳችሁ መጀመሪያ ማወቅ ያለባችሁ መጀመሪያ ምንድን ነው ማለት ነው? አናባቢ ኢ ምን አይነት ድምፅ አለው የሚለውን ማወቅ። አናባቢ ኢ ሁለት አይነት ድምፅ አለው ብያችኋለሁ፣ በአጭር ድምፅና በረጅም ድምፅ። በአጭር ድምፅ ኢ ኤ የሚል ድምፅ እንዳለው ብቻ ያዙ። አንድ አናባቢ በሚኖርበት ሰዓት ኤ ሚል ድምፅ አለው ኢ ማለት ነው። አናባቢ ኢ ኤ ሚል ድምፅ አለው አንድ አናባቢ ሲኖረው። ሁለት አናባቢ ወይም ከዛ በላይ አናባቢ በሚኖርበት ሰዓት ደግሞ ኢ ምን ሚል ድምፅ አለው ማለት ነው? ኢ ሚል ድምፅ አለው ማለት ነው። ኢ ራሷ እንግሊዝኛዋን ኢ ብለን እንጠራታለን። ሉክ ላይክ ዚስ ማለት ነው። ልክ እንደዚህ አሁን ያየናቸው ምንድን ናቸው ማለት ነው? ሁለት አናባቢ ምናምን አላቸው። ስለዚህ ኤ ሚል ድምፅ እንዳላቸው አየን። እዚህ ጋር ግን አንድ አናባቢ ስለሆነ ኤ ሚል ድምፅ አለው ማለት ነው። ስለዚህ በዚህ መልኩ ከተረዳችሁ በቀላሉ እንግሊዝኛ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተረዱ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ